እንካባዬ ይሄን አክስቴ ክፍል ሌቦች ናቸው የጣሉት። ሄሎ አባዬ፣ ደህና ነህ አባቴ? እቤት ችግር ተፈጥሯል። ምንድን ነው ዳጣ? ምን ሆናችኋል? ዳጣ ደህና ናችሁ? ምን ተፈጥሮ ነው? እቤት ሌቦች ገብተው ማለት ምን አይነት ሌባ? እናንተ ደህና ናችሁ? ልጆች ሁላችሁም ደህና ናችሁ? እኛ ደህና ነን አባዬ። ቀስ ብለህ ነዳ። ምንም አልሆንም። እኛ አክስቴ ክፍል ብቻ ነው የገቡት። ምንም አልተፈጠረም። የመድ ክፍል ብቻ ገብተው የሆነ ነገር ሳያነሱ አይቀሩም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዳጣ ድራማ ክፍል 112ን ይዤላችሁ መጥቻለሁ። እንግዲህ በምታዩት መልኩ ክፍል 111 ላይ አብጌል ወደ ሌቦች ወዳሉበት ወይም ደግሞ ወደ መድ ክፍል ገብታለች። እንደ ባለፈው ከነሱ ጋር ትግል ትገጥሚው ወይንስ ደግሞ እነሱ ደግሞ የሆነ ነገር ያደርጓት ይሆን? በሚቀጥለው ይዤላችሁ መጣለሁ ባልኩት መሰረት ዛሬ እንግዲህ ይዤላችሁ መጥቻለሁ እና የአብጌልም መለወጥም ያየንበት ነው። በዚህ ክፍልም ደስ ይላል። እጅግ በጣም ነው የተቀየረችውና ስታያቸው እየጮኸች መሮጥም አይደለ ወደ ኋላ አልተመለሰችም። ወደ እነሱም ጋር ደግሞ በትግል መልኩ መግጠም አልፈለገችም። ይልቁንስ በተሻለ ሀሳብ ራሷን አዘጋጀችና ለተወሰነ ደቂቃ ደንግጣ ከቆመች በኋላ አንድ ሀሳብ ወደ አእምሮዋ መጥቶላታል። እሱም አይነ ስውር መስላ ሶፋ ላይ አልጋው ላይ መቀመጥ ነበርና ይህንንም አደረገችው። እንደምታዩት እንግዲህ እነሱን ስታያቸው ለተወሰነ ሰከንድ ተፋጠው ቆመው ነበር ያሉት ማለት ነው። ከዛም አክስቴ የት ነሽ አክስቴ እያለች እሷን የምትፈልግ በእጇ መስላ እየዳበሰች እንደምንም ብላ አልጋው ላይ ደረሰች እና በምታዩት መልኩ ፍጥጥ ብላ ቁጭ አለች ማለት ነው። ሌቦቹም እንግዲህ አይነ ስውር መሰለቻቸውና ተደናገጡም፣ ግን ደግሞ አይነ ስውር ናት መሰል ብለው ተዝናኑም ማለት ነው። እና እንግዲህ በምታዩት መልኩ ይሄ ጥቁር የለበሰው ሌባ ማለት ነው ወደዚህኛው ሰው ተጠጋና ቁጭ ብለው በምታዩት መልኩ እንግዲህ እየፈተሿት ይገኛሉ ማለት ነው። ታያለች ወይንስ አታይም እያሉ አይኗን እንግዲህ ቼክ እያደረጓት ይገኛሉ። እሷም እንግዲህ አይነ ስውር ለመምሰል አይኗን አፍጣ ቁጭ ብላለች ማለት ነው። ግን ደግሞ የሚሉትን እየሰማች ነው፣ የሚያደርጉትንም እያየች ነው። በመጨረሻም ሶፋ ላይ ወይም አልጋው ላይ ጫፉ ላይ የነበረች ሻርፕ ነበረች እና እሷን አንስታ ፊቷን ለመሸፈን ሞክራለች፣ አይኗን ብቻ ትታ። እነሱም እንግዲህ በምታዩት መልኩ በእጃቸው አለማየቷን ካረጋገጡ በኋላ ወደየ ነበረው ስራቸው ተመልሰዋል። አንድም ወርቁ እንዳይጠፋብን ከፖርሳ ውስጥ መዲ ውስጥ ያለውን እኮ አንድ እንዳይጠፋ ፓርቲ ነው ብላኛለች፣ ግን ደግሞ እቀበላችኋለሁ ስላለችን ምንም መጉደል የለበትም እየተባባሉ ሲያወሩ ነበር። ከዛ በመቀጠል ደግሞ ወረቀቱን እዚህ ጋር ነው አይደል የምናስቀምጠው፣ አስቀምጦ ያለችን እዚህ ነው አይደል እየተባባሉ የተጻፈውንም ወረቀት ሲያስቀምጡና ሲያወሩ በደንብ ሰምታቸዋለች። አብጌልን ሁሉ እየሰማች ስለነበር እንደምንም ራሷን ታግሳ ቁጭ አለች። በዚሁ አጋጣሚ ስልኳ በምታዩት መልኩ እጇ ላይ ነበርና አልጋው ላይ ቁጭ ስትል ወደ ጎኗ ቁጭ ነበር ያለው አብሮ ስልኩ ማለት ነው። ከዛ ቀጥ ብለው ስልኳን ሲያነሱት እሷ በቃ በንዴት መናገርም ስለማችል ብቻ የአልጋውን ጨርቅ በእጇ በቃ ጭብጥ ስታረገው ይታይ ነበርና እነሱም ስልኳን አንስተው ከስልኳ ውስጥ ብር ሊያስተላልፉ ፈልገው ነበር፣ ግን በፓስወርድ ስለተቆለፈባቸው መክፈት አልቻሉም። ከዛም ቀጥ አድርገው አንጥተው እዛው እጅ አጠገብ ስልኳን ግን አስቀምጠውላታል። እናም ስልኳን ሲመልሱላት ደስ አላት ማለት ነው። ከዛ እንዲህ እንዳድርገው ወረቀቱንም አስቀምጠው ከቤት ወጡ ማለት ነው። ገዜን ደግሞ ዳጣና ባልትና እንዲሁም ውሃ ሆነው እየፈለጉት ነበር። ውሃ ቀድማ አግኝታው ተነስ እያለችው እየጨቀጨቀችው ዳጣና ባልትናም ደረሱለት ማለት ነው። ምን ሆነህ ነው እንደዚህ ሆንከው? ማን የመታ? ምን ተፈጥሮ ነው እያሉ ሲጠይቁት እሱም ሰይጣን አለ፣ ሰይጣን ገብቷል እዚህ ቤት፣ ሰይጣን መጥቶኝ ነው ምናምን እያለ እንግዲህ በሰይጣን እነዚህን ስለተሸፈኑበት ብቻ በእነሱ ሊያማይ ሞክሮ ነበር። በመጨረሻም ውሃ እኔ እኮ አይቻለሁ ቤት ውስጥ 2 ሰው ገብተዋል ሌቦች፣ እኔ እንደውም ውሃ ስጡኝ እያልኳቸው ነበር፣ አራርተውኝ ነው እንጂ አስፈራርተውኛ ምናምን እያለች ውሃም እንግዲህ እያወራች ነበረ። አላምኗትም ነበር መጀመሪያም እኮ ሰዎች ቤት ገብተዋል ብላ ተናግራ ነበረ፣ ግን ማንም አላመናትም። ወሬዋ ያው ቀልድ ስለሆነ ብዙ ጊዜና
እነሱ ጋር እንዲህ እያወሩ እያለ በላይ ይዞ ተነስ ተነስ ብለው ገዜንም እንግዲህ ቀስ አድርገው አንስተው ገዳድፈው ወደ በሩ ሊያመጡ ሲሉ ድንገት ከቤቱ ወጥተው እነዚህ ሰዎች ሲሮጡ አያቸውና በቃ ገዜን በርታ ብሎ እነሱን የተወሰነ አሯሯጣቸውና ከዛ እነ ውሃም ወደ ቤት ገቡ ማለት ነው። ሶፋ ላይ ቁጭ ብለው ግን እንዴት ገቡ ምን ዘርፈው ይሆን እየተባባሉ ሲያወሩ አብጌልም ከላይ ወረደች። በጣም መለወጧን የገረመኝ ወረቀቱን አይተዋለች ግን እንዳላየች ሁና ምክንያቱም በዛን ሰዓት ያንን ወረቀት ለማመስጠት እንዳለባት ወስናን የመጣችው እና ታች መታ እናንተ የት ነበራችሁ? ምን ሆናችሁ ነው? እዚህ ሆናችሁ እንዴት ወደ ላይ ሌባ ሲገባ ዝም ትላላችሁ? እንዴት አላያችሁም? እያለች ሁሉንም ጠየቀቻቸው። ባልትናም እኔ እኮ ለዛ ጋ ነኝ አለች። ውሃ ብቻ ነች ያለችው። ዳጣ ደግሞ እኔ ቤት አልነበርኩም ገና እየገባሁኝ ነው አለች። እንዴት ግን እንዴት ማለት ገዛኸኝ ሄዶ ነው? ገዛኸኝ እያለ እንዴት ወደ ቤት ሌባ ይገባል? እሱ ስራው ምን ሆኖ ነው? ለምን ደግሞ አይጠብቃቸው አለች አብጌል። እሱንማ የሆነ እፍ አርገውብኝ ነው ምናምን አለ። እንደውም ሰይጣን ናቸው እያለ ነበር። የሆነ ነገር አርገውት መሰለኝ የገባው እያለች እንግዲህ ውሃዬ ዳጣም እየነገረቻት ነበር። ዳጣ ባክሽ ለአባቴ ደውይ፣ ስደውል አያነሳም። ደውይና ንገሪው፣ ለፖሊስ መናገር አለበት። ሳስበው ግን አክስቴ እነዚህ ሌቦች ሆን ብላ ነው የላከቻቸው። ያው አንቺንም ጋር ተጣልታ የለም የሆነ አንቺን ለማጥመድ እየሞከረች ይመስለኛል። እና የገቡት ቀጥ ብለው እሷ ክፍል ብቻ ነው። ሲያወሩ ደግሞ የሆነ ነገር ሰምቻቸዋለሁ። ለማንኛውም ይሄ ወረቀት ጽፈው አስቀምጠዋል። ይሄን ደግሞ ለአባቴ ነው የምሰጠው፣ ደውይለት አለቻት። ምንድን ነው የተጻፈው አብጌል አለቻት። አላየሁትም አለች። ለአባቴ ነው የምሰጠው እኔ አላየሁትም አለች። ከዛ እንግዲህ ዳጣ ወደ ውጭ ወጥታ አባዬ ደህና ነህ አንተ አለች። አዎ ልጄ ምን ሆነሻል ዳጣ ምን ተፈጥሮ ነው አላት። ሌቦች ቤት ገብተው አለች። ወይኔ ልጄ ምን ሆናችሁ ደበደቧችሁ ምናምን አለ። አይ ምንም አልሆን አባዬ አንተ ተረጋግተህ ንዳ፣ እኛ ምንም አልሆንም። እመድ ክፍል ነው የገባው። እናም የወሰደው የእሷን ሻንጣ ነው። ወርቅ ምናምን ፈልገው መሰለኝ የመጡት። እናም ያንን ያደረጉት። ሌላ ማንም የተጎዳ የለ። ያው ገዜን የሆነ ነገር አስነክተውት ነበር የገቡትና ማንም ምንም አልተጎዳም ግን በቃ ቶሎ እንድትመጡ ነው ቤት እማዬም አለች አብራ አይደል ተባብለው እንግዲህ እነሱም እንግዲህ መዲ እነሱንም ማውቃ ስለነበር ከቤት ያስጠራቻቸው እሷን አሞኛል የተመረዘ ምግብ በልቼ ሐኪም ቤት ሰዱኝ ቶሎ ብላ ነበር የደወለችላቸው። ነገር ግን እሷ አጣገብ ሲደርሱ እሷ ሱፐር ማርኬት ነበር ትታቸው የገባችውና ይገርማል። አሞኛል ብላ ሱፐር ማርኬት ጥላን ትገባለች እንደ እያሉ ነበር የቆሙት። ከአንዳንድ ጥለዋት ወደ ቤት ነው የተመለሱት። ቤት ሲመጡ እንግዲህ ያው የሆነውን ነገሯቸው። እናም እንዴት ምን ልላት ነው እያለች ማርቲ በጣም ደነገጠች። ያው ከውጭ ነው የመጣችው ብርም ወርቅ ማይጠፋትም ተብሎ ተጠቁሞ ነው ቤቴ የገቡት። እንዴት እንዲያረጉኛል? አሁን እህቴ ምንድን ነው ምላት? በምን ቃል ነው ምነግራት? እያለች እንግዲህ ማርቲ በጣም ተደናግጣ ተጨናንቃ ነበር ያለችው እና ስልክ ልደውልላት ከቤት ወደ ውጭ ስትወጣላት አብጌልችን ሰዓት ጠብቃ ቶሎ ብላያቸው ወረቀት ለአባቷ ሰጠችው። እናቷ ባለችበት እንኳ ወረቀቱን መስጠት አልቻለችም። እናም አባቷም ተቀብሎ ወረቀቱን ወደ ክፍሉ ይዞ ሂዶ ሲያነበው ያለውን ነገር ገርሞታል። ዳጣዬን እንደማታደርግ የእጇም ጽሑፍ እንደዚ አይነት እንዳልሆነ ያን ያህል መጻፍ እንደማችልም ስለሚያውቁ ሁለታቸውም በዚህ አንድ አይነት ሀሳብ ላይ ናቸው። እናም ጠራት። አብጌል ይህ ወረቀት እርግጠኛ ነሽ? ሲያስቀምጡት አይተሻል አላት። አዎ በሚገባ አባዬ፣ እኔ እኮ ሊገሉኝ ነበር። ከአንዳንድ የመጣልኝ ሀሳብ ግን አይነ ስውር መስሎ መቀመጥ ስለነበረ ቀጥ ብዬ አይነ ስውር መስዬ ነው የተቀመጥኩት። እነሱ አይነ ስውር ስለመሰልኳቸው ስልኬን ራሱ ወስደው እኮ ከስልኬ ብር ሊወስዱ ሁሉ ነበረ። ፓስወርዱ ነው ያላስገባቸው። እናም እሷ እንደላከቻቸው እርግጠኛ ነኝ። ይሄ ወረቀት ሲያስቀምጡ ባይኔ ነው ያየኋቸው። እናም ደግሞ ሲያወሩ ነበር አለች። እኮ ምን እያሉ ምንድን ነው የሰማሻቸው አላት። ሲያወሩ እየሰማኋቸው ወርቁ የእውነት ወርቅ እንዳልሆነ አርቲፊሻል እንደሆነ ነገር ግን ከጠፋብን እንደምታስከፍለን ነግራናለች እያሉ ሲያወሩ ሰምቻቸዋል። ያ ማለት እርግጠኛ ነኝ ሆን ብላ ነው የላከቻቸው። ዳጣን ደግሞ ከዚህ ቤት የማስወጣብሽ ቀን ቅርብ ነው እያለች እየዛተችባት ነበር። ተጣልተውም ነበረ። ለዚህ ነው ዳጣን በጣም ነው የምጠላት፣ ምናልባት ለዛ ይሆናል አለችው። አብጌል እዚህ ጋር በጣም ትክክል ነሽ። ይሄን ነገር ሆን ብላ ነው ያደረገችው። ይሄን ደግሞ ለማንም ምንም ባለመናገር ተተባበሪኛለሽ አላት። አባዬ ምን እያልክ ነው? እንደዋሽ እያዘዝከኝ ነው አለች። አይ በጭራሽ እንድትዋሽ ሳይሆን እስክትመጣ ለእናትሽም ሆነ ለመዲ ምንም ስለዚህ ወረቀት እንዳታወሪ። ወዳው መታ እንደተሰረቀች ስንነግራት ወዳውኑ ዳጣ ላይ
ጣቷን የምትቀስር ከሆነ በእርግጥም እሷ እንዳደረገችው እናረጋግጣለን። ለዚህ ብቻ ነው አላት። ያኔ አብጌልም በሀሳቡ ተስማማች። እናም እንግዲህ አቶ ደረጀ በጣም ከመናደዱ የተነሳ ወጥቶ መኪና ውስጥ ቁጭ ባለበት ሰዓት አብጌልም ወደ እናቷ ክፍል ገብታ እናቷ ደግሞ በሀዘን ውስጥ ልባ ስብር ብሎ እህቴ የምልላት ነው አሁን እንዴት ነው ሌባ ቤታችን ገብቶ ተዘረፍሽ ምላት እንዴት የሷን ክፍል ብቻ መርጦ ይሰረቃል እያለ ስትጨነቅ ሳያት እናቴ እባክሽ ተረጋጊ ብትላትም እንዴት ልረጋጋ አብጌል እንዴት ነው መረጋጋው አለቻት። እባክሽ አክስቴ ራሷ ናት ቤቷን ያዘረፈችው አውቃ ነው። ተረጋጊ ነው የምልሽ እናቴ እኔ ከአንዳንድ ሰምቻታለሁኝ እኔ አይነ ስውር መስዬ ተቀምጬ ነው እንጂ የሆነውን ሁሉ ለአባቷ የነገረችው በሙሉ ነገረቻት ሳታስበው ማለት ነው። እና እሷ ናት ዘራፊ ለራሷ የላከችው እያልሽኝ ነው? አዎ። እርግጠኛ ነሽ አብጌል? አዎ እናቴ ወረቀት ጽፋ እንደው እንደዚህ አስቀምጡ ብላ እሱንም ለአባቴ ሰጥቸው ነው እንጂ አባቴ እንዳትናገሪ ብሎኝ ነው። አንቺ ግን ሳይሽ ስላልተረጋጋሽ አሳዘንሽኝ። ስለዚህ እንደዚህ ነው ያደረገችው። ግን ተረጋጊ እማዬ እያለች እየነገረቻት ባለበት ሰዓት ትምጣትማ እያለች በጣም በተናደደችበት ሰዓት እንግዲህ መታለች ማለት ነው። ማካላችሁኝ መዲ በሩን ቆርቆራለች ማለት ነው። ይሄ በር ሲቆረቆር ደግሞ እንግዲህ ማርቲ እሳት ለብሳ እሳት ጎርሳ እየጠበቀቻት ነው ያለችው እና በዛ ቅጽበት ነገሮችን ታበላሽ ይሆን ወይንስ ደግሞ የመጣው ወይም በሩን የቆረቆረው ሰው ሌላ ሰው ሆኖ ትረጋጋ ይሆን? እሱን ደግሞ በቀጣይ ክፍል ይዤላችሁ መመጣ ይሆናል። ለአሁን ግን እስካሁን ከኔ ጋር ስለነበራችሁ ስለምትከታተሉኝ፣ ስለምታበረታቱኝ ከልቤ አመሰግናለሁ። ሰላማችሁ ይብዛ።